ታሪካችን የሚጀምረው ህይወቷ ውስጥ ምንም ነገር ባላደረገች የ32 ዓመት ሴት ልጅ ነው። ስሟ ኢቺኮ ይባላል። ትምህርት ቤት ከተወች ከብዙ ዓመታት በኋላ ከዚያ ጊዜ ጀምሮ የምትበላ የምተኛና ቪዲዮ ጌም የምትጫወት ብቻ ነበረች። የምግብ ሸቀጣ ሸቀጥ ለመግዛት አጠገቧ ወደሚገኝ ሱቅ ብቻ ነው የምትሄደው። በህይወቷ ሰርታ አታውቅም እና ምን እንደምትሰራ ማንም ጠይቋትም አያውቅም። ምናልባት መልሱ ለሁሉም ሰው ስለሚታወቅ ሊሆን ይችላል። ወላጆቿም ከቤታቸው ስር ሱቅ ከፈቱ። ቤቱ በቀጥታ ከሱቁ በላይ ነው እና ኢቺኮ ከታች ወይም ከላይ ስለሚሆነው ነገር አታስበው። ልክ እንደ መንፈስ ከላይ ባለው ክፍሏ ውስጥ ትኖራለች። አታይም ወይም አታወራም። እናም አንድ ቀን ታላቅ እህቷ ፋሚኮ ወደ ቤት መጣች። ተፋታ ከወላጆቿ ጋር ለመኖርና በሱቅ ውስጥ ልትረዳቸው ተመለሰች። ነገር ግን ፋሚኮ እንደተመለሰች የቤቱ አየር ሙሉ በሙሉ ተቀየረ። ስለ እናቷ መጨነቅ ጀመረች። እናቷ እስከ መቼ በኢቺኮ ላይ ገንዘብ ማውጣቷን ትቀጥላለች? ማታ ማታም ስራ ከጨረሰች በኋላ ፋሚኮ ወደ ላይ ወጣ ከኢቺኮ ጋር ማውራትና ጥያቄዎችን መጠየቅ ጀመረች። ነገር ግን ኢቺኮ በፍጹም አታስብም። ወደ ሱቁ ወርዳ የሚበላ ያገኘችውን ነገር ትወስዳለች። እናቷም በእሷ ተበሳጭታለች። እናም በሱቁ ውስጥ መርዳት ካልፈለግሽ ቢያንስ እህትሽን ተንከባከቢ አለቻት። ኢቺኮ እኔ ስለሱ ግድ የለኝም ብላ ትመልሳለች። ውድ ተመልካቾቼ በህይወቷ ውስጥ ያለው ነገር ሁሉ እንደ ፈሳሽ ውሃ ነበር። ምንም ማህበል የለም፣ ምንም እንቅስቃሴ የለም፣ በቦታው የቆመ ህይወት ብቻ። በዚያች ምሽት ኢቺኮ እራት ለመግዛት ወደ ሱቁ ሄደች እና በእግር መሄድ ስላልፈለገች ብስክሌቱን ወሰደችው። ሱቅ ውስጥ እያለች ግድግዳው ላይ የተሰቀለ የሥራ ማስታወቂያ ታያለች። ለጥቂት ጊዜ ፊቱ ላይ ቆም ብላ ተመለከተችው። ከዚያም መንገዷን ቀጠለች። ወደ ቦክስ አዳራሹ ተመለሰች እና አንድ ሰው ውስጥ ቦክስ ሲሰለጥን አየችው። ኢቺኮ ለትንሽ ጊዜ ቆመች እና ለትንሽ ጊዜ ትኩር ብላ ተመለከተችው። በሚቀጥለው ቀን ጠዋት ፋሚኮና እናቷ ከታች ሱቁን በማዘጋጀት ላይ ነበሩ። ኢቺኮ ደግሞ እናቷ ላይ ተኝታ ነበር። ምግቡን ሰጠቻትና ዛሬ የጥርስ ሕክምና ቀጠሮሽ ነው፣ ወደ እሱ ሂጂ አለቻት። ኢቺኮ ጊዜሽን በከንቱ ማጥፋት የለብሽም አለቻት። ነገር ግን እናቷ አጥብቃ ሂጂና ጥርስሽን ተንከባከቢ አለቻት። እዚህ ላይ ፋሚኮ ማውራት ጀመረች። አይ በማን ገንዘብ ነው ወደ ጥርስ ሐኪም የምትሄጂው? ያረፍተ ነገር በኢቺኮ ውስጥ የሆነ ነገር ሰበረ። ኢቺኮ ሄዳ ሳህኑን መሬት ላይ ሰበረችው። ፋሚኮ እጇን አነሳችበት። ኢቺኮ ደግሞ ጁስ አፈሰሰችባት። ፋሚኮ የቲማቲም ሶስ ብርጭቆ ወስዳ በኢቺኮ ፀጉር ላይ ጨመቀችው። ሁለቱ እህትማማቾች በምግብ ጠረጴዛው ላይ እርስ በርሳቸው ተያያዙ። ምት፣ ጩኸት እና የሆነ ነገር ሲወድቅ የሚሰማ ድምፅ። እናታቸው በመካከላቸው ለመግባት ሞከረች። ከዚያም ተቀመጠችና ታውቃላችሁ ደክሞኛል፣ ከእንግዲህ መታገስ አልችልም ማለት። ኢቺኮ ወጣች እናም ተናደደች። ስትመለስም ከዚህ መውጣት እፈልጋለሁ፣ ብቻዬን መኖር እፈልጋለሁ አለች። እናቷ ያን ያህል ቀላል አይደለም አለቻትና ከዚያም ቀጠለች። ግን ምናልባት ይህ ላንቺ የተሻለ ይሆናል፣ ስለዚህ በራስሽ ጥቂት መተማመን ትችያለሽ አለቻት። የኪራይ ገንዘብም ሰጠቻት። በዚያው ቀን ኢቺኮ በትንሽ ክፍል ውስጥ ለመቀመጥ ሄደች እና በህይወቷ ለመጀመሪያ ጊዜ ብቻዋን ሆነች እና በህይወቷ ለመጀመሪያ ጊዜ የራሷን ህይወት ለመስራት ሞከረች። እጆቿ ይንቀጠቀጡ ነበር እና አእምሯም ቆመ፣ ምክንያቱም የሚጻፍ ምንም አይነት ነገር የላትም። ከዚያም ሱቅ ውስጥ ለማመልከት ሄደች። በስራ ላይ ምንም አይነት ልምድ የለሽም አላት። ኢቺኮ ሱቅ ውስጥ እናቴን እረዳ ነበር አለችው። ስራ አስኪያጁ ምን ሱቅ አላት። እናም ኢቺኮ የሱቁ ባለቤት ልጅ መሆኗን ሲያውቅ በትምህርት ቤት ቀናት ይበላበት የነበረው ያው ሱቅ መሆኑን አሰበና ፈገግ አለ። እነዚያን ቀናት አስታወሰ እና ስለነዚያ ውብ አሮጌ ትዝታዎች ሲል ለኢቺኮ እድል ለመስጠት ወሰነ። ነገር ግን ባዶ የነበረው አንድ ቦታ ብቻ ነበረ፣ የሌሊት ሽፍት። በሳምንት 4 ሽፍት ከገባሽ በወር ወደ $200 ያክል ታገኛለች አላት። መፍትሄ አልነበራትም፣ ስለዚህ ተስማማች። በሚቀጥለው ቀን ተጀመረ። በዚያም ከእሷ ጋር የሚሰራ ናሃሙ የሚባል ሰው አገኘች። ይህ ሰውዬ ማውራቱን አያቆምም። ኢቺኮ ተሰላይታ ነበር፣ ነገር ግን ከእሱ ጋር ማውራት ስላልፈለገች ዝም አለች። አንድ ቀን ኮኖ ወደ ሱቁ ገባ እና ይሄ ኢቺኮ በቦክስ አዳራሽ ውስጥ ያየችው ያው ሰው ነበረ። ኢቺኮ በጣም ተደነቀች። ኮኖ ትዕዛዙን ገዛ፣ ነገር ግን ሙዙን ረሳው። ከስራ በኋላ ኢቺኮ ሙዙን ወስዳ ለመመለስ ወደ ቦክስ አዳራሽ ሄደች። ኮኖ በጂም ፊት ስታልፊ ብዙ ጊዜ አይቼሻለሁ አላት። ከዚያም ነገ እንገናኝ አለ። በዚህን ጊዜ ኢቺኮ በውስጧ ብሩህ የሆነ ነገር ተሰማት። ተስፋ ወይም የልብ ምት ወይም ለብዙ ዓመታት ጠፍቶ የነበረ የሆነ ነገር። በህይወቷ ለመጀመሪያ ጊዜ ራሷን ስታዘጋጅ
ቆንጆ ልብሶችን ለበሰች። እናም ዛሬ ልዩ ቀን እንደሚሆንና ህይወቷ በመጨረሻ እንደሚለወጥ አሰበች። ኮኖ ሊወስዳት በቫን መኪና መጣ። እናም ቀደም ሲል በነዳጅ ማደያ ውስጥ ይሰራ እንደነበርና አሁን ስራ አጥ መሆኑን አወቀች። ወስዷት ወደ እንስሳ አትክልት ስፍራ ሄዱ። ነገር ግን ባወሩ ቁጥር የኮኖ እውነተኛ ስብዕና ይታይ ጀመር። በዚህ ዓለም ውስጥ ያለ አቅጣጫ ወይም ዓላማ ይኖር ነበር። በእውነት የሚወደው ብቸኛው ነገር ቦክስ ነበር። ከዚያ ውጪ ህይወቱ ባዶ ነው። እንዴት ማውራት ወይም መሳቅ እንዳለበት እንኳን አያውቅም። ጎን ለጎን የተቀመጡ ሁለት ሰዎች ብቻ እና በመጨረሻ ኢቺኮ ከኔ ጋር ለመውጣት ለምን ጠየቅከኝ አለችው። ኮኖ በቅንነት መለሰላት። እምቢ የማትል ሴት ትመስያለሽ እና ያው ነው አለ። በሚቀጥለው ቀን በስራ ቦታ ናሆሙ እንደገና ማሰብ ጀመረ። ከኔ ጋር መውጣት ትፈልጊያለሽ? እንውጣ። ያው ጥያቄ ተደጋገመ እና ኢቺኮ በፍጹም አልፈለገችም። ነገር ግን እሱ ዝም አላለ። በዚያን ጊዜ ኮኖ ሙዝ ለመግዛት ወደ ሱቁ ሄደ። ነገር ግን በዚህ ጊዜ አንድ ነገር አደረገ። ለቦክስ ግጥሚያው 2 ትኬቶችን ተወላት። ስለዚህ ከእሱ ጋር ወደ ግጥሚያው ሄደች እና በግጥሚያው ጊዜ ኢቺኮና ናሆሙ በሪንግ ውስጥ የሚጫወተው ኮኖ መሆኑን ሲያዩ ተደነቁ። ኮኖ በሙሉ ኃይሉ ተጫወተ፣ ነገር ግን በመጨረሻ ተሸነፈ እና ከግጥሚያው በኋላ ኢቺኮ ኮኖን ጠየቀችው እና አብረው ለመብላት ሄዱ። ነገር ግን ናሆሙ ተከተላቸው። ተጋብዞ የመጣ ይመስል ከነርሱ ጋር በአንድ ጠረጴዛ ተቀመጠ እና እየበሉ ሳለ ኮኖ የእድሜ ገደቡን ለማለፍ ይህ የመጨረሻ ግጥሚያው እንደነበረ ነገራቸው። ከተወሰነ ጊዜ በኋላ ኢቺኮ ወደ መጸዳጃ ቤት ሄደች እና ወዲያውኑ እንደሄደች ሁሉም ነገር አበደ። ኮኖ በአንተና በእሷ መካከል የሆነ ነገር አለ ብሎ ናሆሙን ጠየቀው። እሱ ውሸታም ነው፣ ይህቺ እኮ ኢቺኮ ናት እና እሷ ለእኔ የምትሞትልኝ ናት፣ ከእሷ ጋር እንዲወጣ እየለመነችኝ ነው አለው። ኮኖ ይህንን ሰማና ምንም ሳይናገር በቦክስ አለውና መቶት ወጣ። ኢቺኮ ከመጸዳጃ ቤት ስትመለስ አካባቢ ሙሉ በሙሉ ተቀይሮ ኮኖም ተሰውሮ አገኘችው። ናሆሙ ነይ እንሂድ አላት። እሷ ብዙ ጠጥታ ስለነበር ሳታውቅ ወደቀች። ከዛ በኋላ የሆነውን ነገር ለመናገር ከባድ ነው፣ ነገር ግን መናገር አለብኝ። ናሆሙ ኢቺኮን ወደ ሆቴል ወሰዳት እና እሷ እንዳይነካት እየለመነችው እያለ ጥቃት ፈጸመባት። በውስጥም በውጭም የተሰበረች ሴት ሆነች። ኢቺኮ ስተኛ እጆቿ ይንቀጠቀጡ ነበር። ከዚያም በጨለማ ውስጥ ብቻዋን የተጎዳችና የተሰበረች ሆና ወደ ቤቷ ተመለሰች። ከጥቂት ጊዜ በኋላ ኢቺኮ ወደ ስራ ስትሄድ ስራ አስኪያጁ ናሆሙ የት እንዳለ ታውቂያለሽ ብሎ ጠየቀ። ስሙን እንደሰማች ደነገጠች። ስራ አስኪያጁ ከባንክ ገንዘብ ይሰርቅ ነበር እና በግል መረጃው ላይ የሞላው አድራሻ የተሳሳተ ስለነበር ማንም ሊያገኘው አልቻለም አላት። ኢቺኮ የት እንዳለ አላውቅም አለችው። ዝምታ። ነገር ግን ይህ ዝምታ በውስጧ እንደ ማዕበል ነበረ። ከጥቂት ጊዜ በኋላ ኢቺኮ ወደ ቦክስ አዳራሹ ፊት ለፊት ሄዳ ቆመች። በዚህ ጊዜ ግን ወደ ውስጥ ገባች። የጂሙ ባለቤት የቦክስ ፕሮግራም ያለበት ወረቀት ሰጣት። ኢቺኮ ኮኖ የት አለ ብላ ጠየቀችው። የጂሙ ባለቤት ቦክስ እኮ ትቷል አላት። ኢቺኮ አዝና ወጣች። ነገር ግን በዚያው ቀን እንደገና ተመለሰች። ከዚያም ቦክሰኛ መሆን እችላለሁ ብላ ጠየቀች። የጂሙ ባለቤት ቀላል አይደለም፣ እድሜሽ ደግሞ 32 ዓመት ነው አላት። ለሴቶች ወደ ቦክስ ፈተና ለመግባት የመጨረሻው ዓመት ነው አላት። ነገር ግን በውስጧ እሳት ነበረ። ኮባሺ የሚባል አሰልጣኝ አመጣላት እና እሷን ከዜሮ ማስተማር ጀመረ። የመጀመሪያው ቦክስ፣ የመጀመሪያው መከላከል፣ የመጀመሪያው እርምጃ፣ ሁሉም ነገር ከዜሮ። ከዚያን ቀን ጀምሮ ኢቺኮ ወደ ጂም ትሄዳለች፣ በየቀኑ ትሰለጥናለች። ከዚያም ወደ ስራ፣ ከዚያ ተመልሳ ደግሞ እንቅስቃሴ ማድረግ። ህይወቷ ድግግሞሽ፣ ድካም፣ ሌላ ድካም። ነገር ግን በህይወቷ ለመጀመሪያ ጊዜ ኢቺኮ ከእንቅልፏ የሚያነቃት ምክንያት እንዳለ ተሰማት። በሌሊት ኮኖ ወደ ሱቅ ሲገባ በጣም ተጎድቶ ነበር። ሁኔታው በጣም መጥፎ ስለነበር ወደ ሱቁ ተመለሰ። ሰራተኞቹ ጎትተው አወጡትና እንደ ተበጠሰ ገመድ መንገድ ላይ ጣሉት። በሚቀጥለው ቀን ጠዋት የኢቺኮ ስራ ሲያልቅ መንገድ ላይ ተኝቶ አገኘችው። ኢቺኮ አነሳችው፣ ወደ ቤቷን ወስዳ እና የሚበላ ሾርባ ሰራችለት። ወደ ስራ ከመሄዷ በፊት መሄድ እስክትፈልግ ድረስ እዚህ በሰላም ተቀመጥ አለችው። እሱ ተደንቆ ለምን ወደ ቤትሽ አመጣሽኝ? አንቺና ናሆሙ አሁንም አብራችሁ ናችሁ ብሎ ጠየቃት። ኢቺኮ ንግግሩን አቋረጠችውና በእኔና በናሆሙ መካከል ምንም ነገር የለም አልነበረም አለችው። ማታ ኢቺኮ ከስራ ስትመለስ ከቆመችበት ወደቀች። ጉንፋን፣ ትኩሳት፣ ድካምና ሽፍታ ሁሉም በአንድ ላይ ይዟት ነበረ። ኮኖ ሊንከባከባት ሞከረ እና ምግብ ሰራላት። ነገር ግን ምግቡ ምን ነበረ? ትልቅ የስጋ ቁራጭ፣ በጣም የደረቀ፣ ለመብላት የማይቻል።
ነገር ግን ኢቺኮ እየሳቀችና እያለቀሰች በአንድ ላይ ተቀመጠች። በአይኖቿ ውስጥ እንባ፣ በከንፈሮቿ ላይ ፈገግታ። ምግቡ በጣም መጥፎ ነበር፣ ነገር ግን የምትወደው ሰው ይንከባከባት ነበር እና ያ ደስታ ለሷ በቂ ነበር። በሚቀጥለው ቀን ጠዋት ሙሉ በሙሉ አልዳነችም፣ ግን ወደ ጂም ሄደች። ማልቀሷን ማቆም አልቻለችም። ስትመለስም ኮኖ ስራ አግኝቻለሁ፣ ምናልባት መሄድ አለብኝ፣ በመንገድሽ ላይ ቆሜያለሁ አላት። ኢቺኮ አይ እዚሁ ተቀመጥ አለችው። በሌሊት ኮኖ ብዙ ምግቦችን ሰራላት እና ምግብ በመሸጥ ስራ ላይ ሊሰማራ እንደሆነ ነገራት። ሌላ ምንም መፍትሄ አልነበረውም። በሚቀጥለው ቀን ኮኖ ወደ አዲሱ ስራው ሄደ እና የኢቺኮ የእረፍት ቀን ስለነበር አሰበችና ዛሬ ለሱ ምግብ አበስልለታለሁ አለች። ወደ ገበያ ሄዳ ጣፋጭ ስጋ ገዛች። ብዙ ገንዘብም አወጣች። እሱን ልጠብቀው ቃል ገባች። ነገር ግን እሱ ሲመለስ 2 ጉርሻ ብቻ ነው የበላው። ኢቺኮ ሌሊቱን በሙሉ ጠበቀችው፣ ግን አልተመለሰም። ጠዋት ላይ ኢቺኮ መንገድ ላይ ቆማ ስትጠብቀው ነበር እና ሌሊት ለምን አልተመለስክም ብላ ጠየቀችው። በዚያን ጊዜ ከኮኖ ባልደረቦች አንዱ ይቺ ማናት ብሎ ጠየቀው። ኮኖ ቀዝቀዝ ብሎ ይቺ እህቴ ናት ሲል መለሰ። ይቺ ቃል በኢቺኮ ውስጥ የነበረውን ውብ ነገር በሙሉ ደመሰሰው። እንደ ማንኛውም ዕቃ ጥቅም ላይ ውላ እንደ ጣላት ተሰማት። ነገር ግን በዚህ ጊዜ ኢቺኮ እጅ አልሰጠችም። በዚህ ጊዜ እመሙን፣ ቁጣውንና ድካሙን በሙሉ ወደ ጂም ወሰደችው። በእያንዳንዱ ምትና በእያንዳንዱ እስትንፋስ ወደ ጂሙ ባለቤት ሄዳ የቦክስ ፈተና መውሰድ እፈልጋለሁ አለችው። አሰልጣኙ ሊያስረዳ ሞከረ። ቀላል አይደለም፣ ምቱ ሲያርፍ ይጎዳል። ይህ እውነተኛ እመም ነው አላት። እንቅስቃሴው በጣም ከባድ ነው እና ፈተናው በጣም አስቸጋሪ ነው አለ። ነገር ግን ኢቺኮ ስለ እንባና ስለ እመም ግድ አልሰጣትም። ከእሱ ጋር ከተላመደች ቆየች እና በሚቀጥሉት ወራት ውስጥ ኢቺኮ ሙሉ በሙሉ ተቀየረች። ብዙ ኪሎ ቀነሰች፣ 20 ኪሎ። ሰውነቷ በጣም ፈጣን እና ምቶቿ አደገኛ ሆኑ። ከአልጋ የማትነሳው ልጅ አሁን ሪንግ ውስጥ ቆማ ላቧ እየወረደ በፈገግታ ታየች እና የተስፋይቱ ቀን ደረሰ። የቦክስ ፈተናው የመጀመሪያው የሙከራ ግጥሚያ ልቧ በፍጥነት ይመታ ነበር እና እጆቿ ይንቀጠቀጡ ነበር። ነገር ግን ኢቺኮ በአንድ ቅስፈት ተጫወተች እና አለፈች። አሰልጣኞቿ እንኳን ደነገጡ። ይህች ያቺው ልጅ ናት። እናም አንድ ቀን ስራ ቦታ ስራ አስኪያጁ በትህትና አወራት። ኢቺኮ ለአንድ ሰከንድ እንኳን አላሰበችም። አንድ ቦክስ መታችው እና ከስራዋ ተባረረች። ነገር ግን አልተጸጸተችም። እናም አንድ ቀን ኮኖ ቶፉ እየሸጠ በጂሙ አጠገብ በመስታወቱ በኩል ሲያልፍ አያት። ኢቺኮ እየሰለጠነችና እየተለማመደች ነበር። ፈጣን፣ ትክክለኛና ጠንካራ ምቶች። ኮኖ ደነገጠ። ይቺ ኢቺኮ ናት? ያፈረባት ልጅ። ማታ ኢቺኮ ወደ ቤት ስትመለስ አባቷ ውጭ ቆማ አገኘችው። አብሮ ለመብላት ሄዱ እና አባቷ እናቷ እንደወደቀች እግሮቿ እንደተሰበሩና እሱ ብቻውን ወደ ሱቁ ለመሄድ እንዳልቻለ ነገራት። ብዙ ሰራተኛ የላቸው፣ ተመልሳ እንድትረዳቸው ነገራት። ከዚያም አባቷ ትኩር ብሎ አያት እና ለመጀመሪያ ጊዜ በእውነት ያያት ይመስላል። ተቀይረሻል፣ ቦክስ መጫወት ጀምረሻል፣ ብቻሽን መኖር ጀምረሻል፣ ኩራት ይሰማኛል አላት። ይሄ በህይወቷ ውስጥ ለኢቺኮ አንድ ሰው ሲነግራት የመጀመሪያዋ ነበር። በሚቀጥለው ቀን ጠዋት የቅባት ሱቃቸው ውስጥ ልትረዳቸው ሄደች። ከእህቷ ልጅ ጋር ተጫወተች እና ጥቂት የቦክስ እንቅስቃሴዎችን አስተማረችው። እሷ ሱቅ ውስጥ እየሰራች እያለ ኮኖ ምግብ ሊገዛ መጣ። ነገር ግን ኢቺኮን እንዳያት ፊቱን ደበቀና ሮጦ ወጣ። ኢቺኮ ምግቡን ይዛ ከኋላው ሮጠች። ህንፃ እየገነባ ጡብና ሲሚንቶ ያነሳ እንደነበር እና ከስራ አብረው የምትወጣው ሴት ልጅ እንደተወችው አወቀች። ኢቺኮ የሚመጣው እሁድ ግጥሚያ አለኝ፣ መጥተህ ታይኛለህ አለችው። ኮኖ ለምን ቦክስ መጫወት ጀመርሽ ብሎ ጠየቀ። ኢቺኮ ለጥቂት ጊዜ ዝም አለች። ከዚያም ሪንግ ውስጥ መቆም አስማት ነው፣ በህይወቴ ሌላ የትም ቦታ እንደዚህ አይነት ነገር አላገኘውም አለችው። ነገር ግን በድንገት አንድ ሰው ኮኖን ወደ ስራው እንዲመለስ ጠራው። ለምግቡ አመስግኖ እንኳን ሳይናገር ወይም ሳይመለከተው ጣለው። ግድ ሳይሰጠው ሄደ። ኢቺኮ እሱ እየሄደ እያለ ትኩር ብላ ትመለከተው ነበር። ለአንድ ሰከንድ ቆመች፣ ከዚያ ዘወር ብላ ሄደች። በዚህ ጊዜ አልተከተለችው። በዚህ ጊዜ ከእንግዲህ ማንንም ሰው ተከትሎ መሮጥ አያስፈልግም ብላ ወሰነች። እሷ ለራሷ ትኖራለች እና ለግጥሚያ ትዘጋጃለች። ኢቺኮ ጉልበቷን በሙሉ በስልጠናው ላይ አዋለችው። በጎዳናዎች፣ በእግር መንገድ ላይ፣ በፀሐይና በዝናብ ውስጥ ረጅም ርቀቶችን ሮጠች። ከግጥሚያው አንድ ቀን በፊት አሮጌዋን ኢቺኮ አውልቃ እንደጣለችና አዲሷን ኢቺኮ እንደለበሰች ሁሉ ፀጉሯ በጣም አጭር አድርጋ ተቆረጠች። በግጥሚያው ቀን ኢቺኮ ልብሷን ለብሳ ጓንቶችን አሰረች እና ጀርባዋንና ራሷን ቀና አድርጋ ብቻዋን ወደ ሪንግ አመራች።
እርምጃዎቿ ጠንካራና ቋሚ ነበሩ። እሷ ሶፋ ላይ የምትተኛ ቪዲዮ ጌም የምትጫወትና ከዓለም የምትሸሽ ያቺ ልጅ አልነበረችም። ሙሉ በሙሉ የተለየች ሰው ነበረች። ነገር ግን ግጥሚያው በጣም ጠንካራ ነበር። በፊቱ የነበረችው ልጅ ጠንካራ፣ ፈጣንና ልምድ ያላት ነበረች። ከመጀመሪያው ዙር ጀምሮ የቦክስ ምቷ እንደ ዝናብ ሳያቋርጥ ያርፍባን ነበር። ኢቺኮ ዝም ብላ ትገፋ ነበር። የእረፍት ጊዜ ጠየቀች፣ ነገር ግን እጅ አልሰጠችም። እሷ ምንም ያህል ብትሞክር በክህሎት መካከል ያለው ልዩነት በጣም ግልጽ ነበር። የመጀመሪያው ዙር አለቀ፣ ሁለተኛው አለቀ እና የኢቺኮ ወላጆች ውጪ ተቀምጠው ይመለከቷት ነበር። ፊታቸው በፍርሃት ተሸፍኖ ነበር። ፋሚኮ እጇን አፏ ላይ ጭና ነበር እና አሰልጣኙ በጣም ተጨንቆ ነበር። በሶስተኛው ዙር ኢቺኮ በውስጧ የቀረውን ነገር በሙሉ አወጣችው። እያንዳንዱ ጥንካሬ፣ ድፍረትና ቁጣ ለልጅቷ በፊቷ ላይ ንጹህና ቀጥተኛ የቦክስ ምት ሰጠቻት። ነገር ግን መልሱ በትክክለኛው ጊዜ መጣ። ኢቺኮ መሬት ላይ ወደቀች እና በዙሪያው ያለ ሁሉ ተነሺ እያለ እየጮኸ ነበር። ነገር ግን በዚህ ጊዜ መነሳት አልቻለችም እና ተሸነፈች። ነገር ግን ከተሸነፈች በኋላ የሆነ ነገር ከማሸነፍ ይልቅ በጣም የተሻለ ነበር። ኢቺኮ ተነሳች እና ተፋላሚዋ የነበረችው ልጅ አቀፈቻት እና ስለ ግጥሚያው አመሰገነቻት። ከአልጋዋ መነሳት የማትችለው ልጅ አሁንም ምንም አይነት ቁጭት ሳይኖራት ሪንግ ውስጥ ቆማ ነበር። ፊቷ አብጦ ነበር፣ ነገር ግን እጅ አልሰጠችም። ሁልጊዜ በእሷ ተስፋ የቆርጡ የነበሩት ቤተሰቦቿ ሁሉም በክብር እንባ ተሞሉ፣ የኩራት እንባ። ከዚያም ኢቺኮ ወጣች። ፊቷ አብጦና ተጎድቶ ነበር። በእሷ ላይ የሳቁ በጣም ደስተኛ ትመስያለሽ አሏት። ኢቺኮ ድምጿን አውጥታ አቃስታ አለቀሰች እና አንድ ጊዜ እንኳን ማሸነፍ ፈልጌ ነበር። እድሜ እንደገፋና በቦክስ ውስጥ ምንም የሌለኝ መሆኑን አውቃለሁ፣ ነገር ግን ማሸነፍ ፈልጌ ነበር እና መንገድ ላይ አብረው ተጓዙ። ጨለማው፣ ዝምታው። ውዷ ኢቺኮ ግጥሚያውን ተሸነፈች። ይህ እውነት ነው። እሷ ሪንግ ውስጥ ነበረች እና መነሳት አልቻለችም። ይህ ደግሞ እውነት ነው። ነገር ግን እውነተኛው ለውጥ በዚህ ግጥሚያ ውስጥ አልሆነም። ለውጡ የሆነው እሷ በሄደችበት ሙሉ ጉዞ ውስጥ ነበረ። ወደ ጂም፣ ወደ ሌሊት ስራ፣ ወደ ተከራየችው ክፍሏ እና ወደ ተሰበረው ልቧ የሄደችው መንገድ። ስልጠናው እንዴት ማስተካከል እንዳለባት አስተማራት። እመሙ ጥንካሬ ሰጣት እና ይህ ሁሉ የራሷ የሆነ አዲስ ማንነት ሰጣት። አንዳንዴ በህይወት ውስጥ ውጤቱ አይቀየርም። ትሞክራለህ ወይም ትሸነፋለህ። ትሞክራለህ እና ትሸነፋለህ። ትሞክራለህ እናም ትወድቃለህ። በመጨረሻ ግን ይሄ አዲስ ማንነትን ይሰጣል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።